አብርሃምዬ የሰማውን ማመን አቃተው። ይሄን ነገር ነበር እኛም እየፈራ ነው። ምክንያቱም ይሄ ነገር እንደሚመጣ ባለሙሉ ተስፋ ስለነበር ነው ማለት ነው። አንዳንድ ጊዜ እንግዲህ የፈሩት ይደርሳል፣ የጠሉት ይወርሳል የሚባል አማርኛ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች ማለት ነው። እንግዲህ ዛሬም በድጋሚ ተመልሼ መጥቻለሁ። እንዴት ዋላችሁ? ውሏችሁ እንዴት ነበረ የኔ ውዶች? አሁንም በሰላም ፈጣሪ ያውለን የኔ ውዶች ማለት ነው። እንግዲህ ያው የእስልምና እምነት ተከታዮችም ጾሙን እንኳን መጾም ባትችሉ ዱአይ አድርጉ። ይችን የአረፋ ቀን 10ዋን ቀን እድለኛ የሆነ ሰው ብቻ ነው የሚደርስባትና እኛም ደግሞ እድለኞች ሆነን አላህ ለዚህ ቀን አብተውናል። እንጠቀምባት፣ እንጾም፣ ዱአችን እናድርግ የኔ ወዶች ማለት ነው። ይቺ ዱአችን የምትቀበልባት ወሳኝ ቀን ናት። ልክ እንደ ረመዳን ነው እቺ ቀን ታውቋታላችሁና፣ ስለዚህ አብሽሩልኝ የኔ ወዶች፣ በርቱልኝ። መጾም እንኳን ባንችል እኔ እውነት ለመናገር መጾም አልቻልኩም ጋይሶች፣ በጣም ስራ በዛብኝ። ሙቀት አይደለምና አላህ ሁሉን ነገር ያውቃልና ዋናው ነገር ግን ዱአይ ማድረግን መጾምን ማነው ዱአይ ማድረግንና ቁርአን መቅራትን እስትግፋርን ማብዛት ይጠበቅብናል ማለት ነው የኔ ወዶች። አብሽሩልኝ እና ወዶች እንግዲህ ወደ መጣሁበት ሲሄድላችሁ ምንድነው አብርሃም እንግዲህ የሰማውን ነገር ማመን አቅቶታል ማለት ነው። ምክንያቱም ይሄን ነገርም የሰማው እንግዲህ በሌላ በኩል ነው እንጂ እስካሁን ድረስ አላረጋገጠም። ግን ቢሆንስ ብሎ በማሰብ እንግዲህ ትንሽ እንትን እያለ ይመስለኛል። በነገራችን ላይ አንዳንድ ጊዜ በሌላች ሰዎች ላይ ሲደርስ የምናየው ነገር በእኛም ላይ እንደሚደርስ ማወቅ አለብን ብዬ አስባለሁና አብርሽዬ ያው እንግዲህ ምንም ማድረግ አይቻልም። በሌላ ቦታ ያደረከው ነገር ነው ዛሬ ባንተ ላይ እየተከፈለ ያለውና ብዙ ጊዜ እንደውም ልጆች ተናግረውታል እውነት ለመናገርና እንደውም አብርሃም ልዑል ራሱ ልጁ መሆኑን ማመኑ ራሱ በቃ በጣም ተደንቀንበታል እያሉ ነው ማለት ነው። ምክንያቱም አብርሃም ማለት በቃ አለልኝ ታውቁታላችሁ ያየውን ነገር እንኳን ራሱ አይቻል ብሎ ማይል ሰው የሆነ ግግም ያለ ሰው ነውና አሁን ላይ ደግሞ ሄርሜላ እንግዲህ እውነት ለመናገር ሄርሜላ ያረገዝኩት ልጅ ያንተ ነው ብላው ልጁ የሱ እንደሆነ አምኖ ከተቀበለ አብርሃምን ሳይሆን ሄርሜላ ነው ማደንቃት። እኔ በቃ ማሳመን ትችላለች ጎበዝ ብዬ አደንቃታለሁ። ግን አብርሃም ካለፈው ነገር አይቶ ብዙ ነገሮችን አይቷል። በብዙ ሰዎች ህይወት ላይ የመጣውን ነገር አይቷል። እንዴት አንድ ሳምንት ሙሉ ጠፍታ እንደዚህ ትለኛለች ብሎ ካልጠረጠረ የሚጎዳው እሱ ነው ብዬ ነው የማስበው እንጂ ሌላ ሰው ማንም ሰው አይደለም ጋይሶች ማለት ነው። መጨረሻ ላይ ምን ሊሆን እንደሚችል መጨረሻ ላይ ምን ሊፈጠር እንደሚችል በደንብ አድርገን ነው የምናየው፣ ወይንም ደግሞ በደንብ አድርገን ነው የምናውቀው ምን እንደሚመጣ። አብርሃም ልጁ የኔ አይደለም ይሄ ነገር ከሆነ እንዴት እንደዚህ ያደረግሽ ብሎ ጥያቄ እንደሚያመጣ አትርሱ ማለት ነው። የሚጠይቃት ጥያቄ ራሱ ማለት ነው መልስ የምታጣለ ጥያቄ ነው የሚጠይቃት። ምክንያቱም አብርሃም እዛም መሄድ ታብታብ ማድረግ የለመደ ልጅ ስለሆነ አንድ ቦታ ላይ አይቀመጥም። አሁንም ሄርሜላ ብትወልድም ሌላ ሄርሜላ ደግሞ ይፈልጋል። ምክንያቱም ልክ ሩታን አራስ ቤቷ ላይ ወይንም ደግሞ ገና ሳትወልድ ጥሏት እንደሄደው ሄርሜላንም የሩታ ዕጣ ነው የሚደርሳት ብዬ አስባለሁ። በፍጹም አብርሃም ከሄርሜላ ጋር መኖር አይችልም። ምክንያቱም ከባድ ነገር ስለሚመጣ